ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችሉ ነገሮችን ብዙ አድርጌያለሁ አውቃለሁ። ግን በነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። ጉድ 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 ሽፍላ እንዳትሉኝ ምን በወጣኝ እኔ። እናንተ ነብሯ አንበሲቷ ጀግኒቷ የሀብቴ ልጅ የልዑልዬ እናት ሩታዬ እንግዲህ እኔን እንድትጠላ ወይም ደግሞ እኔን በእኔ ላይ እንድትቆርጥ የሚያደርግ ብዙ ነገር አድርጌያለሁ። ነገር ግን ዛሬም ላይ ስሜቱ አንተ ላይ ምናምን ብላ እንግዲህ ስቲል ዛሬም እወድሃለሁ ብለዋለች ማለት ነው። ለጋሽ አሸበር ደግ አደረግሽ፣ እንኳንም ወደድሽው። ለምን ወደድሽው ብሎ የሚከራከርሻል? ምን አባቱ የሚያገባው ሰው አለ ማለት ነው። አይበቆችዬ እንዶ ትናንትና አንበርሰሪ አክብሩ ብለው እነ ዳኒ እነ ሜሪ አምጥቶ ኬክ ቁረጥ ሲሉት አንቺ ለመኝ ትላንትና አልፈልግህም እንዳልሽው ዛሬ ለመንሽ ምናምን ስትሉ ነበር። እንግዲህ ይውጣላችሁ ብላ ዛሬም ደገመችው ሩታዬ አንበሲቷ ጀግኒቷ። ያው እነሱ በተወረወረባቸው ድንጋይ መልሰው ቤት መስራትን የሚፈልጉ ጀግኒቶች ስለሆኑ ማለት ነው። ለማንኛውም ግን ጋሽ አሸብር እኔ ሩታን ግን ለማሰደብ የሚያደርገው ጥረት የማይሰጣት አይነት ካራክተር የለም። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጋሽ አሸብር ደግሞ ምንድን ነው ያለው? እኔ በቃ እንደዚህ አይነት ነገር ጥያቄ እንድትጠይቅኝ አልፈልግም። ለመኖር አትፈልጊም ወይ? የልጅሽ አባት አለ እንዲባል አትፈልግም? ምን ነው ልታርግ ነው እንደ አንተ ሰውዬ? ምን ነው የአረንጓዴ እንትን ገመድ ልታወጣብን ነው? ለማንኛውም ላይክ እያደረጋችሁ ሼር ማድረግ የምትችሉ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ከኔ ጋር ሁኑ፣ እስከ መጨረሻው ከኔ ጋር ሁኑ። እሺ ውሃ እየጠጣችሁ በጎቹንም ውሃ እየጠጣችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬና የጋሽ አሸብር ቪዲዮ ነው። እንግዲህ ትላንትና አንበርሰሪ ነው የአንድ ዓመት እንትናችን ማለት አንበርሰሪያቸው ነው ብለው ኬክ ተሸክመው መጥተው ነበረ እና ጋሽ አሸብር ያዙኝ ልቀቁኝ እያለ ነበረ። የጋሽ አሸብር ደጋፊዎችና አድናቂዎች ጎበዝ፣ ጀግና፣ አንበሳ፣ የጋሽዬ ልጅ ቀብር ጥስዬ ምናምን እያሉ ያው ኮተታቸው እየደረደሩ ነበረ። እንግዲህ ዛሬም በድጋሚ ደግሙት ማለት ነው። ሩታዬ ቅምጥሏ የሀብቴ ልጅ ማለት ነው፣ ጀግኒቷ አንበሲቷ የልዑልዬ እናት እንግዲህ ይሄ የምናገርን ነገር ከሰማኸው ልትደነግጥ ትችላለህ። ለምንም ብለህ ራስ ልትጠይቅም ትችላለህ። ነገር ግን አለች ለአንተ ስሜት አለኝ፣ እስቲል እወድሃለሁ። በእርግጥም በእኔ ላይ እንድትቆርጥ የሚያደርጉ ብዙ ነገሮችን አድርጌያለሁ ብላ እንግዲህ ሀሳብ አመጣችለት ማለት ነው። ጋሽ አሸብር ትላንትናም ያዙኝ ልቀቁኝ እንዳለ ሁሉ ዛሬም ያዙኝ ልቀቁኝ አለ። ያዙኝ ልቀቁኝ፣ እኔ አልፈልግም፣ በቃ ጨርሻለሁ፣ አብቅቶለታል፣ ረፍዷል አለ። ረፈደ እንዴ? ረፍዷል እንዴ? በጣም ነው እንዲ ያረፈደችው ሩታዬ። ይኔ እናት እኔ ግን አሳዘነችኝ። ተይ እንዳታለቅሽ ሩታዬ፣ ተይ። እኛ አንቺን እንድታለቅሽ አንፈልግም። አንቺ ዝቅ የምትደረጊበት ቪዲዮ አንፈልግም። ተይ፣ እንደዚህ አይነት ካራክተር አትቀበይ። ተይ፣ እውነቴን ነው የምላችሁ። አሁን የትላንትና ቪዲዮ ባልሰራም ግን በጣም ተናድጃለሁ ማለት ነው። በጣም እኔ እሷን ክብሯን ዝቅ የሚልበት ነገር፣ እሷን የምትሰደብበት ካራክተር ግን ለምን እንደሚሰጧት እሷንም ለምን እንደምትቀበል አንዳንዴ ግራ ነው የሚገባኝ ማለት ነው ቤተሰብ። ትላንትና እንግዲህ በጎቹ እንደዛ ያዙኝ ልቀቁኝ ሲሉ ነበረ። አንቺ ለማኝ፣ አንቺ አይደለሽም ወይ ፍታኝ ያልሽው? አንቺ አይደለሽም ወይ የጋሽዬ ልጅ ጀግና፣ የጋሽዬ ልጅ አንበሳ ምናምን ቅብርጥስዬ ከቲክቶክ እስከ ዩቲዩብ፣ ከዩቲዩብ እስከ ፌስቡክ ድረስ እንደዛ እልል ሲሉ አደሩ ማለት ነው። እንግዲህ ዛሬም በድጋሚ ይህን ካራክተር ሰጥቷት መጣ ማለት ነው። ትላንትና ለማይመለከተኝ ነገር አንበርሰሪ ብላችሁ ኬክ ካልቆረጥ ብላችሁ ዛሬ ደግሞ እንደዚህ አይነት ሀሳብ የምታመጪው ለምንድን ነው? እኔና አንቺ እኮ የሚያገናኘን እንግዲህ ልጃችን ነው። ልጃችን በጋራ እናሳድጋለን። ከዛ በስተቀር ግን እኔ የራሴ ህይወትን ይዣለሁ ከመከውሽሚት ጋር
ተው፣ ኧረ ተው ጋሽ አሸብር ተው። አንተ ሁልጊዜ በቃ ራስህን የምትከበርበት ራስህን የሆነ ነገር በቃ እንትን የምትልበት ወንድነትህን እንትን የሚታየው ለነገሩ በዚህ 2 ቀን ነው ያንተ ወንድነት የታየው። ለነገሩ ኬት አንተ ስትንዘባዘብ የምትታየው ማለት ነው። ነገር ግን እንደዚህ አይነት ካራክተር እንደዚህ አይነት አስቀያሚ የሆነ ስራ ግን ለልጅህ እናት ለሚስትህ ግን ስትሰጣት ግን አይደብርህም? አይደብርህም ወይ? ለማንኛውም በጎችዬ ማለት ነው የማበጎች መሰላችሁ የአብርሽ በግ የሆናችሁ ማለት ነው። እንዲሁም ደግሞ የውሽሚት ሄርሜላ በግ የሆናችሁ እናንተ ጋሽ አሸብር እንደዚህ እኔ አልፈልግም ከዚህ በኋላ ከአንቺ ጋር አብሮ መቀጠል አልፈልግም ምናምን ሲላችሁ እውነትህን ነው። ከዚህ በኋላ እንዳትቀጥል የሆነ ሴራ አሴራ ነው የመጣችሁ። ጎበዝ ጋሽዬ ልጅ በርታ፣ አንተና ማናት ውሽሚት ሄርሜላ ወደፊት ጉዞ ወደፊት እያላችሁ ትበጠረቃላችሁ ማለት ነው። እሱም አውቆ ነው እንግዲህ አውቆ ነው የያዙኝ ልቀቁኝ የሚለው። ለምን? የውሸት ሰርግ ስላለ የውሸት ሰርግና የውሸት ቀለበት ስላለ ማለት ነው። ያው እንደነገርኳችሁ በጎቹ ሰሞኑ መቋጫ አዋጡ እያልኳቸው ነበረ። እኔም ይህ ምክር አገልግሎት እየሰጠዋቸው ነበረ እና እሱ ስለታቀደ እሱን ገንዘብ ገጫ አድርገው ወደ ሀገር ይልካሉ። ከዛ የውሸት ቀለበት ይደረጋል። ከዛ የውሸት ሰርገው ነው እንግዲህ የሚለያዩት። ጉዳችሁ ልንገራችሁ ብዬ ነው። እሺ ጉዳችሁ ልንገራችሁ ብዬ ነው። በቃ ለማንኛውም ሩታን አብዝታችሁ ባትሰድቧት መልካም ነው። እሺ ባይሆን አንዳንዱ ቦታ ላይ ብትማሩበት ጥሩ ነው። አንዳንድ ቦታ ላይ ማለት ነው። የቱ ጋር መሰላችሁ እናንተ ደንቆሮች ማለት ነው። አንቺ አይደለሽም እንዴ ፍታኛ ያልሽው ያላችሁበት ቦታ ላይ አንድ ሴት ልጅ ፍቺን የምትጠይቀው ፍቺ እንደ መፍትሄ አድርጋ ነው የምትወስደው። ለምሳሌ እንደ አብርሃም አይነት ዘልዛላ የሆኑ ወንዶችን ከሴት ጋር የሚንዘላዘሉ ከ2 ከ3 ከ4 ሴት ጋር የሚንዘላዘሉ ወንዶች ከዛ ከመጥፎ ተግባራቸው ከመጥፎ ስራቸውን እንዲወጡ ነው እንደ መፍትሄ አድርገው ፍቺ በቃ እፈልጋለሁ እንድትፈታኝ እፈልጋለሁ የሚሉት። ከዛ መጥፎ ስራቸው ፈርተው እንዲወጡ ፈልገው ነው እንጂ እውነት ለዛ ለባላቸውን ጥላቻ ኖሮባቸው አይደለም። እሺ ባይሆን እዚህ ጋር ተማሩበት፣ በደንብ እንድትማሩበት ማለት እንድትማሩበት እፈልጋለሁ። አንድ ሴት ልጅ አሁን ሩታ አብርሃምን ጠልተው አይደለም ፍቺን የጠየቀችው ማለት ነው። ነገር ግን ከመጥፎ ስራውን ከሴቶች ጋር የሚውለውን ነገር እንዲያቆምላት ፈልጋ ነው። በቃ ትዳሬን እንዳልፈታ ሚስቴን ፈትቼ እንዳልዘላዘል በቃ ከዚህ ነገር መቆጠብ አለብኝ ብሎ ፈርቶ ከዛ ነገር እንዲወጣ ፈልጋ እንጂ ሩታ አብርሃምን ጥላቻ ኖሮባት ወይም ጠልተው አይደለም ፍቺን የጠየቀችው ማለት ነው። ሶ እንደ ሩታዬም አይነት እጅግ በጣም ብዙ አሉ ባሎቻቸው ያላስፈላጊ ቦታ ላይ የሚውሉ ዘልዛሎች፣ ከአንድ ሴትን ብቻ ሳይሆን ከ2 ከ3 ሴቶች የሚንዘላዘሉ። ከእንደዚህ አይነት ብልግናቸው እንዲወጡ እኔ እናንተ አብረን መሆን የለብንም። አንተ እንደዚህ አይነት ሁኔታ ላይ ነው ያለው፣ ስለዚህ እንድትፈታኝ እፈልጋለሁ ትላለች ማለት ነው። ሳትወድ ማለት የባሏ ጥላቻ ሳይኖርበት ከዛ ስህተቱ እንዲወጣ ፈልጋ ማለት ነው። ያውን አንዳንድ ረመጥ የሆኑ ወንዶችን መርመጥመጥ የሚፈልጉ ከማንም ሴት መንዘላዘል የሚፈልጉትን ያ ፍቺውን እንደ ደስታ ነው የሚቆጥሩት ማለት ነው። ለምን? መንዘላዘል ስለሚፈልጉ ማለት ነው። በቃ ደስታቸው አይችሉትም። እዚህ ጋር ትምህርት ውሰዱበት፣ እሺ ተማሩበት ማለት ነው። እሷም ብላለች እኔ በብዙ ነገር ውስጥ ስለነበርኩኝ ነው እንደዛ ያደረግኩት ብላለች ማለት ነው። አዎ አርግዛ በጣም ጭቅጭቅ፣ ንዝንዝ፣ ብዙ ወጣ ውረድ፣ ብዙ ነገሮችን አሳልፋለች ሩታ ማለት ነው። ፍቺን ብትጠይቅ ደግሞ ልትፈርዱባት አይገባም እንደ ሴት ማለት ነው። ደግሞ እኮ አብዛኞቻችሁ እናንተ ዶንቆሮች ሴቶች ናችሁ የምትፈርዱባት በሷ ላይ ማለት ነው። እናንተ የእሷን አይደለም ሙሉውን ሩቡ ቢደርስባችሁ እንኳ አብዳችሁ ልብሳችሁን ጥላችሁ ነው